እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ዓመታዊ በዓል በሰላም አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ አድርጋችሁ በመጀመር ቪዲዮ ላይክ ከማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ጥር 24 በዚች ቀን የቅዱሳን ጸጋ አሕዛብና የቅድስት እግዚአብሔር ጣፋጭ ፍሬ በተወለዱበት ቀን ታምራትን የሰሩና ቤታቸውን በበረከት የሞሉ በምግባርና በሃይማኖት በሥርዓተ ቤተ ክርስቲያን ቅዱሳት መጻሕፍትን በሚገባ ተምረው ያደጉ በወጣትነታቸው ከሚታወቁበት ጎበዝ አውሬ አዳኝነት ጌታችን ከሰማይ በክብር ወርዶ የቀደመ ስማቸውን ቀይሮ አራዊትን ከማደን የሰውን ነፍስ የሚያድኑ ያደረጋቸው የነበራቸውን ሀብትና ንብረት ለነዳያን በትነው በትራቸውን ብቻ ይዘው ቤታቸው እንደተከፈተ ወደ ምናኔ የገቡ ከዚያም ቅስናን ተቀብለው የመጀመሪያ ስብከታቸውን ባደጉበት ሸዋ ጽላልሽ አካባቢ በ10,000 የሚቆጠሩ ሰዎችን አሳምነው እንዲጠመቁ ማድረግ የጀመሩ ወደ ደቡብ ኢትዮጵያ ክፍልን በመሄድ በአምልኮ ጣዖት ተጠምዶ የነበረን ሕዝብ አስተምረው ወደ ክርስትና የመለሱ በገዳማዊ ሕይወታቸውም በአቡነ በጸሎተ ሚካኤል ገዳም ለ12 ዓመታት በአቡነ ኢየሱስ መዋዛቅ ገዳም ለ7 ዓመታት በደብረ ዳሞ ከአባ ዮሐኔ ጋርም ለ7 ዓመት ያክል በአጠቃላይ ለ26 ዓመት ያክል በታላቅ ተጋድሎ ያገለገሉ በወላዲ አላፍ አቡነ ኢየሱስ ሞዐ ከመነኮሱ በኋላም ወደ ሀገራቸው መድረሻዋ ተመልሰው በአንዲት በዓት ውስጥ ለ22 ዓመት ያክል ቆመው ሲጸልዩ አንድ እግራቸው የተሰበረች በተሰበረች እግራቸውም ቆመው 6 ጦሮቹን በግራና በቀኝ ተክለው ለ7 ዓመት ያክል ቆመው የጸለዩ ወደ ቅድስት ሀገር ኢየሩሳሌምም ተጉዘው ጌታችን የረገጣቸውን ቦታዎች የተሳለሙና እነዚህን ቦታዎች ሲመለከቱ በፍጹም ተደሞ መሪር እንባን ስላፈሰሱ ዓይናቸው የጠፋ በዚያችም ሰዓት የከበረች ድንግል ማርያም ወላዲት አምላክ ፈጥና ደርሳ ወደ ሰማይ ያወጣቻቸው በዚያም 6 ክንፍ አብቅለው የብርሃን ዓይን ተቀብለው የወርቅ ካባ ላንቃ ለብሰው ማዕጠንተ ወርቁን ይዘው ከ24ቱ ካህናተ ሰማይ ተደምረው የቅድስት ሥላሴን ክብር ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ ምድር የተመለሱ ሙትን አስነስተው ድውያንን ፈውሰው አጋንንትን አሳደው እሳትን ጨብጠው በክንፋቸው በረው ደመናን ዙፋን አድርገው እጅግ ብዙ ድንቅ ታምራትን የሰሩ ደብረ ሊባኖስን መስርተው ብዙ ደቀ መዛሙርትን አፍርተው ሰይጣንን አስረው ሴትና ወንድ መነኮሳትን በአንድነት አብሮ ያኖሩ በዘመናቸው ብዙ ስቃይና መከራን ተቀብለው እልፍ አላፍ ፍሬን አፍርተው በተወለዱ በ99 ዓመት ከ8 ወር ከ1 ቀናቸው ነሐሴ 4 ቀን በክብር ያረፉ 10 ትውልድ የሚያስምር የከበረ ቃል ኪዳን የተቀበሉ በምሕረቱ ርፋት ጻድቅ ሰማዕትና ሐዋርያ ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት በዚች ቀን ለ22 ዓመት የቆሙበት ቀኝ እግራቸው መሰበሩንና ለ7 ዓመት ያክል ቆመው የጸለዩበት ዓመታዊ በዓላቸው ይከበራል። ዳግመኛም በዚች ቀን ቅድስት ማርያም ግብፃዊት፣ ታላቁ አባ ቢፋ፣ አባ አብሳዲ ቀሲስና ቅዱሳን ጻድቃነ ሐውዚን ዓመታዊ በዓላቸው ይታሰባል። አቡነ ዘዮሐንስ ዘክቡራን፣ ቅድስት ክርስቶስ ሰምራ፣ ቅዱስ ቶማስ ዘመራስ፣ ቅዱስ ሙሴ ጸሊም፣ ቅዱስ አጋቢጦስና 24ቱ ካህናተ ሰማይ ሱራፌል ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ጥር 24 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 24 በዚች ዕለት ከእስክንድርያ ሀገር ከታላላቆች ወገን የሆነች የከበረች ተጋዳይ ማርያም አረፈች። የዚህችም ቅድስት ወላጆቿ ክርስቲያኖች ናቸው። ባደገችም ጊዜ ሊያጋቧት አሰቡ። እርሷ ግን ይህን ጋብቻ አልወደደችውም። እናትና አባቷን በሞቱ ጊዜ የተውላትን ገንዘብ ሁሉንም ለድሆች ሰጥታ ከእስክንድርያ ሀገር ውጭ ካሉ ገዳማት ወደ አንዱ ገዳም ገባች። የምንኩስና ልብስንም ለብሳ ታላቅ ተጋድሎን ተጋደለች። ድል እስካደረገችውም ድረስ እንቅልፍን 12 ዓመት ስትታገለው ኖረች። እንደዚያ ገዳም ሕግ በሌ በ12 ዓመታት ሁልጊዜ እስከ ማታ ትጾም ነበር። ከዚህም በኋላ የከበረ አስኬማን ለበሰች። ያን ጊዜ ከጥጥ ባዘቶ የተሰራውን ልብስ ከላይ አውልቃ ማቅ ለበሰች። ትችል እንደሆነ ወይም አትችል እንደሆነ ራሷን ትፈትን ዘንድ ለመዝጋት ተፈቅድላት ዘንድ እመምኔቷን ለመነቻት። እርሷን ፈቀደችላት። በዚያንም ጊዜ በዓቷን ዘጋች። ምግቧንም የምትቀበልበት ትንሽ መስኮት ቀደደች። ስጋውንና ደሙንም በዚያ ትቀበላለች። በዚያችም በዓት ውስጥ 22 ዓመት ዘግታ ኖረች። በዚህም ሁሉ ዘመን ቁማ ትጸልያለች። በመኝታ ጊዜም ጥቂት ትተኛለች። የቀረውንም ሌሊት እስኪነጋ ቁማ ስትጸልይ ታድራለች። በየ2 ቀን የምትጾም ሆነች። የምትመገበውም በውሃ የራሰ ለምለም እንጀራ ነበር።
በከበረችም በ40 ጾም እንጀራ አትበላም። በየ3 ቀን እየጾመች በውሃ የራሰ ሽምብራ ትመገባለች እንጂ። ጥር 11 ቀን የከበረ የጥምቀት በዓል በሆነ ጊዜ ከተባረከው ውሃ ያመጡላት ዘንድ ለምን አመጡላት። ፊቷንና እጆቿን ታጥባ ሥጋውና ደሙን ተቀበለች። ከተባረከውም ውሃ ጠጣች። ከዚህም በኋላ ታመመች። እስከ ጥር 21 ቀንም በመኝታዋ ላይ ተኛች። ዳግመኛም በዚች ቀን በ21 ሥጋውና ደሙን ተቀበለች። ከዚህም በኋላ እመምኔቷን አስጠራቻት። እግሮቿንም እንድታቀርብላት ብዙ ልመናን ለመነቻትና ስታቀርብላት ሳመቻቸው፣ ፊቷንም አሸችባቸው። ወደ ክብር ባለቤት ጌታዬ ክርስቶስ ላቀረቡኝ እግሮችሽ እገዛለሁ አለች። ዳግመኛም ደናግሉን ሁሉ አስጠርታ ተሳለመቻቸውና ከ3 ቀን በኋላ እንዲጎበኟት ለመነቻቸው። ይኸውም ጥር 24 ቀን ነው። በመጡም ጊዜ ሞታ አገኟት። ገንዘውም ከደናግል አስከሬን ጋር አኖሯት። ለእግዚአብሔር ምስጋና ይሁን። እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ለተመሰገነ ቀሲስ አብሳዲ መታሰቢያው ሆነ። በእርሱም ዘንድ የትሩፋት ሥራ እንዳለ ስለ እርሱ ተነገረ። ስለዚህም እግዚአብሔር ጠበቀው፣ መታሰቢያውንም በዓለም ውስጥ ኗሪ ያደረገ። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ ታላቅ አባት ጲፋ በሰማዕትነት ሞተ። እርሱ ከግብፅ አገር ከጣሃ አውራጃ ስፍጥ ከምትባል መንደር ነው። ዳግመኛም የሐዋዚን ጻድቃን መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።